ኤክሰርሳይዝ 2.4 እንሰራለን። 2.4 በጣም ቀላል ነው። ማባዛትና ማካፈል ነው። ኤክስፕሬሽኖችን መደመርና መቀነሱ ነው እንደውም ትንሽ የሚከብደው። ማባዛትና ማካፈሉ ግን በጣም ስትሬት ፎርዋርድ ስለሆነ አንድ ብቻ ተከታተሉኝ። በእርግጠኝነት ምንም ኤክስ አይገባባችሁ። ኤ ላይ የተሰጠን እንግዲህ ኤክስ ስኩዌር ማይነስ 9 ስንባል ይሄ እንግዲህ ሁሌ ዘፌ መስ እያልኩኝ የምገልጽላችሁ ኤ ማይነስ ቢ ኤ ፕላስ ቢ አድርገን ማስቀመጥ እንችላለን አይደለ? ኤ ስኩዌር ማይነስ ቢ ስኩዌር አይነት ፎርም ያለውን ነገር በሙሉ እንደዚህ ልክ ኤክስ ስኩዌር ማይነስ 3 ስኩዌር እንደማለት ነው። ይሄና ኤን ቢ ብንለው ወዲያውኑ ኤክስ ፕላስ 3 ኤክስ ማይነስ 3 አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ በሱ ፋክተራይዝ እናደርገዋለን። ይሄኛው ደግሞ ኳድራቲክ ኢኩዌሽን ነው። በፋክተራይዜሽን በኳድራቲክ ቴክኒክ እሱንም ፋክተራይዝ እናደርጋለን። ስለዚህ ኤክስ ስኩዌር ማይነስ ኤክስ ማይነስ 12 ማለት ሲባዙ ኔጌቲቭ 12ን የሚሰጠን ሲደመሩ ደግሞ እችኛዋን ቁጥር ጋር ስላልተጻፈ ነው እንጂ አንድ እንደማለት ነው። ኔጌቲቭ 1 የሚሰጠን ነው የምንፈልገው። ያኔ 12 የሚሰጠን 3 ጊዜ 4 ብናረግ 12 ይሆናል። የትኛውን ኔጌቲቭ ላድርገው ኔጌቲቭ እንዲሆን ስንል ኔጌቲቭ 3ን ባረገው ኔጌቲቭ 12 ይሰጠኛል። ስደምራቸው ግን ኔጌቲቭ 1 አይመጣም። ስለዚህ ኔጌቲቭን የማረገው 3ን ሳይሆን 4ን ነው ማለት ነው። ስለዚህ አሁን ሁለቱን ባበዛ ኔጌቲቭ 12 ይመጣል። ተደምራቸው ደግሞ ኔጌቲቭ 1 ይሰጠናል ማለት ነው። ስለዚህ ሁለቱ ቁጥሮች ማን ናቸው? 3 እና ኔጌቲቭ 4 ናቸው። እና ይሄንን ፋክተራይዝ ሳደርገው ምን አደርገዋለሁ? ኤክስ ልና አንደኛ ያገኘሁትን ቁጥር 3ን ፖዚቲቭ ስለሆነ ፕላስ 3 ከዛ ኤክስ አደርግና ሁለተኛ ያገኘው ቁጥር ኔጌቲቭ ስለሆነ ኔጌቲቭ 4 አድርጌ እናስቀምጣለሁ። የታችኛውን ደግሞ በኤ ፕላስ ቢ ኤ ማይነስ ቢ ኤክስ ፕላስ 3 ኤክስ ማይነስ 3 አድርጌ ይሄንን ደግሞ እንደዚህ ፋክተራይዝ አደረኩ ማለት ነው። ከዛ ሲባዛ የሚለውን ዶት ልጠቀም እንዳይምታታባችሁ ከኤክስ ጋር ዶት አድርጌ ብጠቀም ከዛ ይሄኛው ደግሞ 3 ፕላስ ኤክስ ኮንፊውዝ ለማድረግ ነው የተቀመጠው። እኛ ግን ኤክስ ፕላስ 3 አድርገን ማስቀመጥ እንችላለን አይደል? ከታች ደግሞ 4 ማይነስ ኤክስ ማለት 4 ማይነስ ኤክስ ማለት የኔጌቲቭ ኦፍ ኤክስ ማይነስ 4 ነው አይደል? ልክ እዚህ ጋር ኤክስ ማይነስ 4ን አንድ አይነት ይሆን ነበር። ኦንሊ ዲፍረንሱ የኤክስ ማይነስ 4ን ኔጌቲቭ ኦፍ እንደማለት ነው። ስለዚህ እኔ 4 ማይነስ ኤክስ ብዬ ከምጽፍ 4 ማይነስ ኤክስ ማለት እኮ ኔጌቲቭ ኦፍ ኤክስ ማይነስ 4 እንደማለት ነው ብዬ እንዲያርጌ ማስተካከል ይችላል። ልክ ከዚህ ጋር ለማመሳሰል ማለት ነው። አሁን ይሄን ብታበዙ ኔጌቲቭ ታይምስ ኤክስ ብታደርጉ ኔጌቲቭ ኤክስ ይመጣል። ኔጌቲቭ ታይምስ ኔጌቲቭ 4 ብታደርጉ ፖዚቲቭ 4 ይመጣል። ስለዚህ 4 ማይነስ ኤክስ የነበረውን እኔ ኤክስ ማይነስ 4 አድርጌ መጻፍ ከፈለኩ በኔጌቲቭ ማስቀመጥ ማለት። ስቴፓችን እንግዲህ ምንድነው? መልቲፕሊኬሽን ስንሰራ መጀመሪያ ፋክተራይዝ እናደርጋለን። እዛ የሚጣፋ ነገር ካለ ደግሞ ዲቫይድ አውት ወይም ካንሰል አውት በማድረግ ያንን እናጣፋለን። ይሄንን ኤክስ ፕላስ 3 እዚህም ኤክስ ፕላስ 3 ያለ መጥፋት ይችላል። ከፈለኩ ደግሞ ኤክስ ፕላስ 3 እዚህም ኤክስ ፕላስ 3 ያለ ማጣፋት ይችላለሁ። ሌላ የለም ማጣፋው። እዚህ ጋር ደግሞ ኤክስ ማይነስ 4 ደግሞ ከኤክስ ማይነስ 4 ጋር እዚህ ያጣፋና ከላይ ምን ይቀረኛል? ኤክስ ፕላስ 3 ከታች ደግሞ ኤክስ ማይነስ 3 ያለ። ከዛ ግን እቺ ኔጌቲቭ 1 መርሳት የለብንም። ያጣፋ ነው ኤክስ ማይነስ 4 ነው እንጂ እቺ ኔጌቲቭ አለሽ ማለት ነው። ስለዚህ ኔጌቲቭ ታረግብናለች። ይሄንን ኤክስ ማይነስ 3 የነበረውን እዚህ ጋር በኔጌቲቭ 1 ስለማበዛ ኔጌቲቭ ታረግብኛለች። ከዛ ምን አድርጌ ማስቀመጥ እችላለሁ? የላይኛው ኤክስ ፕላስ 3 እንደሆነ የታችኛውን ደግሞ ይሄንን ኔጌቲቭ በዚህኛው ሳበዛው ኤክስ የነበረውን ኔጌቲቭ ኤክስ ያደርግብኛል። ይሄ ደግሞ ኔጌቲቭ 3 የነበረው ደግሞ ፖዚቲቭ 3 ያደርግብኛል። ስለዚህ ኤክስ ፕላስ 3 ወይንም ኦቨሩን ደግሞ ኔጌቲቭ ኤክስ ከምል 3 ማይነስ ኤክስ ብዬ ማስቀመጥ እችላለሁ ማለት። ልክ እዚህ ጋር 3 ፕላስ ኤክስን ኤክስ ፕላስ 3 ብለን እንዳስቀመጥ ነው። አሁንም ኔጌቲቭ ኤክስ ፕላስ 3 የነበረውን 3 ማይነስ ኤክስ አድርጌ ማስቀመጥ እችላለሁ ማለት። ጀስት ሰምራይዝ ለማድረግ ያህል የመጀመሪያው ጥያቄ ደገመ ባረገው መጀመሪያ ፋክተራይዜሽን ተጠቅመን ኳድራቲኩን ፋክተራይዝ ያደረግነው ያኔ ሁለት ቁጥሮችን አገኘን። 3 እና ኔጌቲቭ 4 ናቸው። ከዛ ምን አደረግን? ኤክስ ብለን ፕላስ 3 ያደረግን።
ከዛ ደግሞ x ብለን -4 አድርገን አስቀመጥን። የታችኛውን ደግሞ ይሄኛው ደግሞ የሆነ x ስኩዌር -3 ስኩዌር ነው። a ስኩዌር b ስኩዌር ሲገጥመን a + b a - b አድርገን ማስቀመጥ ስለምንችል ኤክሳችን a ነው፣ 3 ደግሞ ቢያችን ነው። ስለዚህ x + 3 x - 3 አድርገን እንደዚህ ያስቀመጥነው። ከዛ ሲባዛ አድርገን ደግሞ ይሄን ደግሞ 3 + x ከምንል x + 3 አልን። ከዛ ደግሞ ይሄን 4 - x ነው። እዚህ ጋር ደግሞ x - 4 አለ። ምንድነው ሪሌሽንሺፓቸው ስንል ይሄኛው የዛኛው ኔጌቲቭ ነው። ስለዚህ ይሄኛውን ከዚህኛው ጋር ለማመሳሰል ምን አደርገዋለሁ? 4 - x ማለት እኮ ይሄ ኔጌቲቭ አድርጌ ወደ ውጭ ባረግ ኖሮ በኔጌቲቭ ተባዝቶ የተቀመጠ x -4 ማለት ነው እኮ እላለሁ። ለምን ይሄን ብትሰሩት አንድ አይነት ነው። 4 - x ማለት እና ኔጌቲቭ ኦፍ x -4 ማለት ሴም ነው። ኔጌቲቭን በx ብታበዙት ኔጌቲቭ x ይመጣል። ኔጌቲቭን በኔጌቲቭ 4 ብታበዙት ፖዚቲቭ 4 ይመጣል። ስለዚህ ኔጌቲቭ ኦፍ x -4 ነው ብዬ እኮ ማለት ኔጌቲቭ ኦፍ x -4 ነው ብዬ እንደዚህ አስቀምጣለሁ። ያኔ x -4ን ከዚህ x -4 ጋር ማጣፋት እችላለሁ። እዚህ ጋር ደግሞ x + 3ን እዚህ ጋር ማጣፋት እችላለሁ። አንድ ጊዜ አጣፍተን ከጨረሰን በኋላ ኒውሜሬተራችን ላይ የቀረ እዚህ ጋር ምንም የለም፣ አንድ እንደማለት ነው። ሁሉንም አጣፍተናል። ከዚህ ጋር እናበዛዋለን። ከታችም የቀረውን ደግሞ በዚህ ሳይድ ያለውን ከዚህ ጋር ጎን ለጎን ማባዛት ነው። ልክ አክቲቪቲው ላይ እንዳለው ጥያቄ እንደ ቁጥሮቹ ማለት ነው። ስለዚህ ከላይ x + 3 ይቀረናል። ከታች ደግሞ -1 እና x - 3 ስናበዛ -x - 3 ይቀረናል። ከዛ ይሄን ኔጌቲቭ ኦፍ x - 3 ከምንል ቅንፉን ለማጥፋት ከላይ ያለው x + 3 እንዳለ ይሆንና ይሄኛው -x + 3 ይሆናል። ያኔ x + 3 አድርገን ይሄንን 3 - x አድርጌ ማስቀመጥ እችላለሁ ማለት ነው። ቢ ላይ ያለውን ስንሰራ ደግሞ የሆነ a ስኩዌር b ስኩዌር እና a ኪዩብ b ኪዩብ የሚባለውን የፋክተራይዜሽን ትዝ ይለናል። a ስኩዌር b ስኩዌር ስንባል ምንድነው የምናደርገው? a + b a - b ስለምናደርግ ይሄን የታችኛውን ልክ እንደ ቅድሙ x + 3 x - 3 አድርጌ ፋክተራይዝ አደርገዋለሁ ብለን እሱን እናውቀዋለን እንላለን። ሌላ ደግሞ a cubed - b cubed ስንባል ምን አድርገን ማስቀመጥ እንችላለን? ፋክተራይዝ ስናደርግ a ስኩዌር a ማይነስ ከሆነ ፕላስ ab ፕላስ b ስኩዌር አድርገን ይሄንን ከa ማይነስ b ጋር ብናባዛው የሚሰጠን a cubed b cubed ነው። ስለዚህ a cubed b cubed ስንባል a ማይነስ b እናደርግና a ስኩዌር ፕላስ ab ፕላስ b ስኩዌር እንደማለት ነው። አሁን በፖሊኖሚያል ላባዛ ብላችሁ ብታባዙት ኤን በኤ ብታበዙት a cubed ይመጣል። ከዛ ኤን ደግሞ በab ብታበዙት ፕላስ a ስኩዌር b ይመጣል። ከዛ ፕላስ አድርጋችሁ ኤን ደግሞ በb ስኩዌር ብታበዙት a b ስኩዌር ይመጣል። ከዛች ደግሞ ኔጌቲቭ ዋን ደግሞ ይዛችሁ ደግሞ ማይነስ ቢን ደግሞ በኤ ብታበዙ በኤ ስኩዌር ብታበዙት ማይነስ a ስኩዌር b ይመጣል። ከዛ ደግሞ አሁን ማይነስ ቢን ደግሞ በኤቢ ብናበዛ ማይነስ a b ስኩዌር ይመጣል። ከአሁኑ ደግሞ ማይነስ ኤን ይዘን ደግሞ ማይነስ ቢን ይዘን ደግሞ በቢ ስኩዌር ብናበዛ ደግሞ ማይነስ b ኪዩብድ እናገኛለን። ያኔ a ስኩዌር b በa ስኩዌር b ይጣፋል። a ደግሞ b ስኩዌር ደግሞ በኔጌቲቭ ab ስኩዌር ይጣፋና ማን ይቀረናል? a ኪዩብድ ማይነስ b ኪዩብድ ይቀራል። ስለዚህ a ኪዩብድ b ኪዩብድ ስንባል የምናደርገው a ማይነስ b ስለሆነ ማይነስ ስለሆነ a ማይነስ b እናደርግና ከዛ a ስኩዌር ፕላስ ab ፕላስ b ስኩዌር አድርገን ማስቀመጥ ነው። ይሄ ደግሞ ፕላስ ቢሆን ኖሮ ደግሞ የምናደርገው ምንድነው? a ፕላስ b እናደርግና እዚህ ጋር ይሄኛውን a ስኩዌር ማይነስ ab ፕላስ b ስኩዌር አድርገን ነበር የምናስቀምጠው። እዚህ ጋር ይሄንን ፕላስ የምናደርገው ኔጌቲቭ ሲሆን ነው። a ማይነስ የምናደርገው ደግሞ ይሄ ፖዚቲቭ ሲሆን እና የa ስኩዌር ማይነስ b ስኩዌር እና የa ኪዩብድ ማይነስ b ኪዩብድ ወይንም a ኪዩብድ ፕላስ b ኪዩብድን ብትይዟቸው ብዙ ትጠቀሙበታላችሁ። ስለዚህ ይሄኛው ምን አድርጌ ማስቀመጥ እችላለሁ? x ኪዩብድ ማይነስ 3 ኪዩብድ ማለት ነው 27። ስለዚህ a ኪዩብድ b ኪዩብድ አይነት ስለሆነ
እናደርጋለን ኤክስ ማይነስ 3 እናደርግና ልክ እዚህ ጋር ኤ ማይነስ ቢ እንዳለው ኤክስ ማይነስ 3 ያደርግና ከዛ በኋላ ታይምስ አድርጌ ኤክስ ስኩዌር ፕላስ 3x ፕላስ 9 አድርጌ ማስቀመጥ እችላለሁ ማለት ነው። ልክ እዚህ ጋር a ስኩዌር ፕላስ ab ፕላስ b ስኩዌር አድርገን ማስቀመጥ እንደምንችለው እዚህ ጋር a ስኩዌር ስንል a ያችን x ስለሆነ x ስኩዌር ፕላስ ab የሚለው ደግሞ x እና 3 ስለሆነ 3x ፕላስ b ስኩዌር ደግሞ 3 ስኩዌር ስለሆነ 9 አድርገን የላይኛው በዚህ መልኩ ፋክተራይዝ እናደርገዋለን። የታችኛውን ደግሞ እንደተነጋገርነው a ስኩዌር b ስኩዌር ስለሆነ a ፕላስ b a ማይነስ b በሚለው x ፕላስ 3 ታይምስ x ማይነስ 3 አድርገን ፋክተራይዝ እናደርገዋለን። ከዛ ሲባዛ እንዳለ ይሆንና የኛው ደግሞ x ፕላስ 3 ይሆናል። ከዛ ወዲያው ማን ታያችኋል? እዚህ ጋር ያለው x ስኩዌር ፕላስ 3x ፕላስ 9 ከዚህኛው ጋር አንድ አይነት እንደሆነ ታዩታላችሁ ማለት ነው። ስለዚህ ተመልሳችሁ ፋክተራይዝ ለማድረግ አትጥሩ። ምንም ሳትሰሩ ይሄን አንድ አይነት ስለሆነ በዚህ ማጣፋት ይችላል ማለት ነው። እና ይሄንን x ስኩዌር 3x9 እዚህም 3x9 አንድ አይነት ነው። x ፕላስ 3 ከx ፕላስ 3 ጋር አንድ አይነት ነው። x ማይነስ 3 ደግሞ እዚህ x ማይነስ 3 ይጣፋና መልሳችን አንድ ይሆናል ማለት ነው። ሌላ ደግሞ ኤ ላይ የረሳሁት ነገር ዶሜን ተብለናል። ዶሜን ስንባል እንግዲህ ኤክሳችን ላይ ዲኖሚኔተራችንን 0 የሚያደርጉብንን ማጥፋት አለብን። ለምን? ቁጥሩ ኦቨር 0 ካደረግነው አንዲፋይን ስለሚሆን ይሄ አንዲፋይን እንዲሆን የሚያደርጉብንን ኤክስክሉድ ማድረግ ነው። አሁን ይሄ ደግሞ አንዲፋይን የሚሆነው መቼ ነው? ኤክሳችን ላይ 3 ወይንም ኔጌቲቭ 3 ስንተካ ነው አይደለ? ስለዚህ ፋክተራይዝ ስናደርገው ይሄኛውን x ፕላስ 3 x ማይነስ 3 አድርገን ስለነበር ያደረግነው ኤክሳችን ኔጌቲቭ 3 ሲሆንና ኤክሳችን 3 ሲሆን 0 ስለሚሆንብን የታችኛው አንደኛ መሆን የሌለበት ምንድነው? ኤክሳችን 3 መሆን የለበትም፣ ኔጌቲቭ 3 መሆን የለበትም። ሌላ ደግሞ ይሄኛውም ደግሞ 0 መሆን የለበትም። ይሄም 0 ከሆነ ደግሞ ቁጥራችንን ኦቨር 0 አድርጎ አንዲፋይን እንዳያደርግብን እዚህ ጋር ደግሞ 4 ማይነስ x 0 የሚሆነው ኤክሳችን 4 ሲሆን ነው አይደል? ስለዚህ አሁንም ኤክሳችን መሆን የለበትም እንላለን፣ 4 መሆን የለበትም። እና ዶሜኑን ስናስቀምጥ ዶሜን ማለት ኤክስ ቫልዩ ነው እንልና ኤክሳችን ግን የፈለገውን ሪል ነምበር መሆን ይችላል። መሆን የማይችለው ግን ኤክሳችን 3 መሆን የለበትም፣ ኤክሳችን ኔጌቲቭ 3 መሆን የለበትም፣ ኤክሳችን 4 መሆን የለበትም ብለን እንደዚህ ነው የምናስቀምጠው። የቢን ደግሞ ዶሜን ስንሰራ በተመሳሳይ መልኩ መሆን የሌለበት እዚህ ጋር ኤክሳችን 3 መሆን የለበትም፣ ኤክሳችን ኔጌቲቭ 3 መሆን የለበትም። ይሄን 0 እንዳያደርግብን ማለት ነው። ሌላ ደግሞ ይሄኛውን ፋክተራይዝ ስናደርግ ደግሞ ኤክስ ስኩዌር ፕላስ 3ኤክሳችን ፕላስ 9ም ደግሞ 0 መሆን የለበት። አሁን ደግሞ ይሄ 0 ሊሆን የሚችልበት አጋጣሚ አለ ወይ ብዬ ለማወቅ እንደማደርገው ዲስክሪሚናንት የምንለውን የስኩዌር ሩታችን እዚህ ውስጥ ገብቶ ቢ ስኩዌር ማይነስ 4ac የሚለውን ቼክ እናደርጋለን ቁጥሩ ምን እንደሆነ። ከዛ አሁን ቢ ስኩዌር ብንከት ኤ 1 ነው፣ ቢ 3 ነው፣ ሲያችን ላይ 9 አድርገን የኳድራቲክ ፎርሙላ እዚህ ጋር ማይነስ ቢ ፕላስ ኦር ማይነስ አድርገን የምንጠቀመው ላይ ኦንሊ ስኩዌር ሩት ውስጥ ያለችውን ብቻ መስራት ማለት ነው። ዲስክሪሚናንቱ ለምን 0 እንዳለውና እንደሌለው ለማወቅ። ከዛ ቢ ስኩዌር ሳረግ 3 ስኩዌር አረጋለሁ 9 ይመጣል ማይነስ 4 ታይምስ ኤያችን ደግሞ 1 ነው። ከዛ ሲያችን ደግሞ 9 ነው። ይህን ስታበዙ ስንት ይመጣል? 9 ሲቀነስ 36 ይሆንና ይሄ ስኩዌር ሩት ውስጥ ያለው ኔጌቲቭ መጣ ማለት ነው። ኔጌቲቭ መጣ ማለት ይሄ ነገር 0 አይሆንም ማለት ነው። 0 የሚሆንበት አጋጣሚ የለም። ስለዚህ ይሄ ሩት የለውም፣ ፋክተራይዝ አይሆንም፣ 0 የለውም ማለት ነው። በኳድራቲክ ፎርሙላ ብትጠቀሙ እችኛዋ ኔጌቲቭ ስለምትመጣ ማይነስ ቢ ፕላስ ኦር ማይነስ ብላችሁ መጨረስ አይጠበቅባችሁም። በቃ ቢ ስኩዌር ማይነስ 4ac ኔጌቲቭ ከመጣ ምንም ሳትሰሩ በቃ ዶሜናችን ላይ ሪስትሪክሽን ያለው የዚህኛው ነው እንጂ ይሄኛው 0 አይሆንም እንደማለት። ሁለተኛ ላይ ደግሞ ዶሜን ፈልጉ አልተባልንም፣ ግን በቃ ያንን ማካፈሉንና ማባዛቱን ስሩ ተብለናል። ለማንኛውም ብለን እኛ ዶሜኑንም በዛው ቼክ እናደርጋለን። ስለዚህ ምንድነው የተባለው? ይሄ ተሰጥቶናል ሲባዛ ነው። ያ ማለት
ፋክተራይዝ አድርገን ልናጣፋ የምንችለው ካለ እናያለን ማለት ነው። አሁን ፋክተራይዝ ለማድረግ ይሄ እንግዲህ ታውቁታላችሁ አይደለ? ይሄን ማያውቅ ሰው በቃ ከኔ ጋር ይጣላል ማለት ነው። ይሄን x-3 x+3 አድርገን ማስቀመጥ እንችላለን። ይሄ በቃ ፌመስ ሁሌ የማይጠፋ a² - b² ስንባል a+b a-b አድርገን ማስቀመጥ ነው ማለት ነው። ይሄ x² - 3² እንደማለት ስለሆነ ይሄ ነው b ይሄ ነው ማለት ነው። ስለዚህ a+b a-b አድርገን እንዲህ ፋክተራይዝ እናደርገዋለን። ስለዚህ እንዲህ አይነቶቹ አይከብዷችሁ። አሁን ይሄን ደግሞ እንሰራለን። ይሄን ፋክተራይዝ ለማድረግ ደግሞ በኳድራቲክ በመናቀው x² - 7x + 12 ማለት ሲባዙ 12 ሲደመሩ -7 የሚመጡ ቁጥሮችን እንደምፈልግ ነው። ስለዚህ ምን እናደርጋለን? 12 የሚሰጠን ስለዚህ ሲባዙ 12 ሲደመሩ -7 ለሚለው መጀመሪያ ሲባዙ ብንል እንላለን። 3 ጊዜ 4 አለ። 3 ጊዜ 4ን አባዝቼ 12 ማድረግ እችላለሁ። ስደምረው ግን -7 ለማድረግ ኔጌቲቭ ማድረግ ያለብኝ ሁለቱንም ነው ማለት ነው። ሁለቱንም ኔጌቲቭ ባረግ -3 ታይምስ -4 12 ይመጣል ፖዚቲቭ። -3 እና -4 ደግሞ -7 ይመጣል። ስለዚህ እነዛ ሁለት ቁጥሮቼ -3 እና -4 ስለሆኑ ይሄን ፋክተራይዝ ሳደርግ ኤክስ ልና ያገኘሁትን አንደኛው ቁጥር -3 ከዛው ኤክስ ልና ሁለተኛ ያገኘው ቁጥር -4 የታችኛው ደግሞ 4 - x ተባለ። ከዚህኛው ጋር ልዩነቱ ምንድነው? የx - 4ን ኔጌቲቭ ኦፍ ነው ማለት ነው። በቃ ኔጌቲቭ ኦፍ x - 4 4 - x ነው። ስለዚህ እኛ ሁሌ እንደ አንድ ሰዓት እዚህ ጋር x - 4 አድርገን ማስቀመጥ ከፈለግን ኔጌቲቭ ኦፍ x - 4 እኮ ነው 4 - x ብለን 4 - xን በሌላ አጻፍ እንደማለት ነው። አሁን ይሄንን ኔጌቲቭ ታበዙ ኔጌቲቭ ታይምስ x ኔጌቲቭ x ነው። ኔጌቲቭ ታይምስ ኔጌቲቭ 4 ፖዚቲቭ 4 ነው። ስለዚህ ራሱን ከዚህ ጋር ለማመሳሰል እንደዚህ አድርገን ማስቀመጥ ማለት ነው። ያኔ ይሄን በዚህ እንድናጣፋ ይረዳናል ማለት ነው። ከዛ እዚህ ጋር ዶት የምጠቀመው ከኤክስ ጋር እንዳይምታታብን ነው። ለመልቲፕሊኬሽኑ 5 እንልና ይሄኛውን ስንሰራ ደግሞ x+3 ታይምስ x - 3 አድርገን እናስቀምጣለን። ከዛ ኮመን ፋክተር ካለልን እነዛን ዲቫይድ አውት አድርገን ካንስል ማድረግ ነው ማለት ነው። እዚህ ጋር x - 3 ሌላ አለው ብዬ ስፈልግ እዚህ ጋር አለ። ስለዚህ ምን አደርጋለሁ? ይሄን x - 3 በዚህ x - 3 አጣፋዋለሁ። ይሄን x - 4 በዚህ x - 4 አጣፋዋለሁ። ኔጌቲቭ አንድ መኖሩን ግን እዚህ ጋር መርሳት የለብንም። ከዛ ደግሞ 5 እዚህ አለ፣ እዚህ x+3 አለ። በቃ አንዴ ካጣፋን በኋላ ጎን ለጎን ማባዛት ነው ማለት ነው። ከላይ እዚህ ጋር ምንም ማባዛበት የለም፣ ተጣፍተው አንድ ነው የቀረው። አንድ ጊዜ 5 እንደማለት ነው። 5 ይሆናል ከላይ። ከታች ደግሞ እዚህ ጋር ኔጌቲቭ አንድ አለ። ያጣፋ ነው x - 4 ነው እንጂ ኔጌቲቭ አልጠፋም። ስለዚህ ኔጌቲቭ ታይምስ x+3 ያለልን። ስለዚህ ኔጌቲቭ ታይምስ x+3 እንደማለት ነው። ይሄን ኔጌቲቭ እዚህ ከማስቀመጥ ከላይ እዚህ ላይ ማድረግ ስለምችል መልሴን -5/x+3 አድርጌ እንደዚህ ማስቀመጥ ይችላል። እንግዲህ ፈተና ላይ እንደዚህ ነው የሚቀመጠው ብዬ ስለገመትኩኝ ነው። ከፈለግን ግን ይሄን ኔጌቲቭ ወደ ላይ ሳንወስድ ራሱ ቁጥሩን ማባዛት እንችላለን። 5 አድርገን ኦቨር አድርገን ኔጌቲቭ x ሲቀነስ 3 እንደማለት ነው። ቅንፉን እናጥፋ ካለን -x -3 አድርገን ማስቀመጥ እንችላለን። ግን ብዙ ጊዜ በተለምዶ ኔጌቲቭ እንደዚህ ከተቀመጠ ወደ ላይ ተደርጎ ከቁጥሩ ጋር ስለሚሆን ለምን 1/-2 ማለት እና -1/2 ማለት አንድ አይነት ነው። ግን ይሄ አልተለመደም አይደል? እንደዚህ ነው የምናስቀምጠው። ስለዚህ በዛ ፎርማት እንደማስቀመጥ ዶሜን ተጠይቀን ቢሆን ኖሮ ደግሞ ዲኖሚኔተራችንን 0 ሊያደርጉ የሚችሉትን ቁጥሮች ኤክስክሉድ ማድረግ ነው። ማን አለ 0 የሚያደርግብን? እዚህ ጋር -3 ብንከት ዲኖሚኔተሩ 0 ይሆናል። ስለዚህ -3 አንፈልግም። 3ን ብንከት 0 ያደርግብናል፣ አንፈልግም። ሳናጣፋ በፊት ማለት ነው። እዚህ ጋር ደግሞ 4ን ብንከት 0 ይሆንብናል። ስለዚህ 4 መሆን የለበትም፣ -3 መሆን የለበትም፣ 3 መሆን የለበትም። ከዛ ውጪ የፈለገውን ቁጥር መሆን ይችላል ብለን ዶሜኑን እንናገር ነው። ቢላ አይደም የተሰጠን ማካፈል ነው። ማካፈል እያለ ሳይሆን የምንሰራው ወደ ማባዛት ቀይረን ይሄንን መገልበጥ ነው አይደለ? ልክ ቁጥር እንደምንሰራው ይሄንንም ከላይ እናደርገውና
የመጀመሪያው ከላይ የነበረውን ደግሞ ከታች አድርገን በቃ የማባዛትን አይነት ስቴፕ ተጠቅመን መስራት ነው። ስለዚህ አሁን እኛ የምንፈልገው ፋክተራይዝ አድርገን የሚቃለል ካለ ለማቃለል ስለሆነ እዚህ ጋር ወዲያውኑ ኤ ስኩዌር ቢ ስኩዌር የሚለው ትዝ ይላችኋል። የዚህኛዋን ልክ እንደ 9 እንደሰራ ነው እንደቅድሙ ይሄኛውም ኤክስ ስኩዌር ማይነስ 1 ማለት ኤክስ ስኩዌር ማይነስ 1 ስኩዌር አድርጌ ማስቀመጥ ስለምችል ኤክስ ፕላስ 1 ኤክስ ማይነስ 1 አድርጌ ፋክተራይዝ ማድረግ ይችላሉ ይሄንን። ስለዚህ ይሄ ቀላል ነው። ልክ እንደ ኤክስ ስኩዌር ማይነስ 9 እንደተጠቀመው ኤክስ ፕላስ 3 ኤክስ ማይነስ 3 እንዳለው ይሄንንም ኤክስ ፕላስ 1 ኤክስ ማይነስ 1 አድርገን እናስቀምጠዋለን። ሌላ ደግሞ ይሄንን በኳድራቲክ ፋክተራይዝ እናደርገዋለን። ይሄና ይሄ ከኤክሳቸው በፊት ኮኤፊሽንት አለ። ከዛ ደግሞ ቀለል የሚለውን ለመስራት ያህል ይሄኛው ደግሞ በጣም ቀላል ነው አይደል? ከኤክስ ስኩዌር በፊት ምንም ኮኤፊሽንት ስለሌለ ምንድነው ይጠየቅነው? ሲባዙ ኔጌቲቭ 2 ሲደመሩ 1 እንደማለት ነው። ሲባዙ ኔጌቲቭ 2 ሲደመሩ 1 የሚሰጠን ቁጥር ማን ነው ስንል ከሚባዛው እንኳን ብንጀምር 1 ጊዜ 2 አለ ኔጌቲቭ እንዲሆን ሲደመሩ ደግሞ ፖዚቲቭ 1 እንዲሆንልኝ ይሄንን ኔጌቲቭ ባረገው ኔጌቲቭ 1 እና 2ን ባበዛ ኔጌቲቭ 2 ይመጣል። ኔጌቲቭ 1 እና 2ን ብደምር ደግሞ ፖዚቲቭ 1 ይመጣል። ስለዚህ ቁጥሮቻችን ኔጌቲቭ 1 እና 2 ናቸው ብለን ይሄን ፋክተራይዝ ስናደርገው ኤክስ ብለን አንደኛ ያገኘነው ቁጥር ኔጌቲቭ 1 ከዛ ኤክስ ብለን ሁለተኛ ያገኘነው ቁጥር ፖዚቲቭ 2 አድርገን ሁለቱን ጨረስን ማለት ነው። ይሄን ፋክተራይዝ ማድረግ ቀላል ነው አይደለ? አሁን ደግሞ ይሄኛውን ብንሰራ ይሄኛውን ደግሞ ለመስራት ያህል 2x ስኩዌር ፕላስ 5x ፕላስ 2 ስንሰራ ደግሞ ፋክተራይዝ ለማድረግ የምንፈልገው ሲባዙ 2 ጊዜ 2 4 የሚሰጠን ነው። ቅድም ሲባዙ ኔጌቲቭ 2 ብቻ ያለው እዚህ ጋር 1 ስለሆነ አንድም በኔጌቲቭ 2 ብናበዛ ኔጌቲቭ 2 ስለሆነ ነው ብዙ ጊዜ የማንለው። ከኤክስ ስኩዌር በፊት ግን ኮኤፊሽንት ሲኖር ማባዛትን መርሳት የለብንም። ስለዚህ ሲባዙ 4 የሚሰጠን ሲደመሩ ደግሞ እቺኛዋን ቁጥር የሚሰጠን 5 የሚሰጠን ነው የምንፈልገው። 4 የሚሰጠን ደግሞ 1 ጊዜ 4 አለ 2 ጊዜ 2 አለ። ከዚህ ውስጥ ደምሬ 5 ላደርገው የምችለው 1 እና 4 ነው አይደለ? ስለዚህ 1 እና 4 ደምሬ 5 ማድረግ እችላለሁ። 1 እና 4 አባዝቼ ደግሞ 4 ማድረግ ስለምችል ቁጥሮች የማን ናቸው? 1 እና 4 ናቸው። ስለዚህ ይሄን ፋክተራይዝ ሳደርግ በእነዛ ባገኟቸው በ1 እና በ4 ኤክስ እና ሁለተኛው ደግሞ 4 ስለሆነ 1 ኤክስ እና 4 ኤክስ ተደምሮ 5 ኤክስ ይሰጣል ብዬ በሁለቱ ቁጥሮች ብሬክ ዳውን አደርገዋለሁ እንደዚህ ማለት ነው። ያኔ ይሄ 2 ደግሞ እዚህ ጋር ይወርዳል። ይሄ መደመር ነው። ከዛ ደግሞ ማን አለ? 2x ስኩዌር አለ። ያደረግነው ምንድነው? ሲባዙ 4 ሲደመሩ 5 የሚሰጡን ቁጥሮች አገኘን። 1 እና 4 ናቸው። ከዛ በኋላ የመሃለኛውን በነዛ ባገኘናቸው በ1 እና በ4 ብሬክ ዳውን አደረግነው። 5x ፋንታ x እና 4x አድርገን ማለት ነው። 1x እና 4x አድርገን ይሄን የምናደርገው ግሩፕ ለማድረግ ሁለት እንደዚህ ግሩፕ ለማድረግ ስለሚመቸን ነው ማለት ነው። ያኔ እዚህ ጋር የጋራ ኤክስን መውሰድ እችላለሁ። ከዛ እዚህ ጋር 2x ፕላስ 1 ይመጣልኛል። የጋራ ኤክስን ያወጣሁትኝ እዚህም ኤክስ ስላለ የጋራ አንዱን ኤክስ አወጣ። እዚህ ጋር 2x ቀረልኝ። አንድ ኤክሱን ቀነስንበት። እዚህ ጋር ደግሞ ኤክሱ የጋራ ስለወጣ አንድ ቀረ። አሁን ብናበዛው x ታይምስ 2x ስኩዌር x ታይምስ 1 ኤክስ ይመጣል ማለት ነው። እዚህኛው ጋር ደግሞ የጋራችን ቁጥር ብቻ ነው ኤክስ ስለሌለ ሁለትን ብቻ ብንወስድ የጋራ አድርገን ውስጣችን 2x ፕላስ 1 ይቀረናል ማለት ነው። ብዙ ጊዜ ተመሳሳይ ነው የሚመጡት። ከዛ በኋላ እነዚህ ደግሞ ሁለቴ ከምንጽፈው ይሄንን አንዴ ግሩፕ አድርገን የጋራ አንድ አድርገን ብንወስድ 2x ፕላስ 1 የጋራ እናደርግና እዚህ ጋር ማን ይቀረናል? ኤክስ ይቀረናል። እዚህ ጋር ደግሞ 2 ይቀረናል ማለት ነው። ስለዚህ የጋራ ደግሞ 2x ፕላስ 1ን ሁለቴ ሳንጽፍ አንዴ ብቻ ሰብስበን አውጥተን እዚህ ጋር x ይቀረናል፣ እዚህ ጋር 2 ይቀረናል። ስለዚህ አንድ አይነት የሆኑን አንዴ ካወጣን በኋላ ቀሪዎቹን አንድ ላይ ሰብስቦ ማስቀመጥ እንደማለት ነው። ሁለቱን ብታባዙ አሁን ይሄንን መስጠት አለበት። ስለዚህ ይሄን ፋክተራይዝ ስናደርግ ይሄ እንደሚሆን አይተናል። የዛኛዎቹን ኦልሬዲ እነዚህ ምልክት አድርገናል። አሁን የቀረን ይሄኛውን ደግሞ ፋክተራይዝ ማድረግ ነው በተመሳሳይ ነው። ይሄን ደግሞ ፋክተራይዝ ስናደርግ ሲባዙ 2 ጊዜ ኔጌቲቭ 2 ኔጌቲቭ 4 የሚሰጠን
ሲደመሩ ደግሞ -3 የሚሰጡንን ቁጥሮች ነው የምንፈልገው። ልክ ቅድም ሲባዙ 4 ሲደመሩ 5 እንዳለው አሁን ደግሞ ሲባዙ 2 ጊዜ -2 -4 ሲደመሩ ደግሞ -3 የሚሰጡንን ነው። ሁሌ የምንነሳው ከማባዛት ነው። አሁን ማባዛት ላይ 2 ጊዜ 2 4 ነው። 1 ጊዜ 4ም 4 አደማምሬ ወይም አቀናንሼ አንዱን ኔጌቲቭ አንዱን ፖዚቲቭ አድርጌ 3 ላደርገው የምችለው ግን ከዚህ ውስጥ ይሄንን ነው አይደለ? ስለዚህ ምን አድርጌ ነው ኔጌቲቭ ላደርገው የምችለው? ይሄኛውን ኔጌቲቭ ባደርግ ሳበዛቸው -4 ይመጣል። ስደምራቸው ግን +3 ስለሚሆንብኝ ኔጌቲቭን አንድ ላይ ሳይሆን የማደርገው 4 ላይ ነው ማለት ነው። ስለዚህ እቺኛውን ኔጌቲቭ ባደርጋት ሳበዛው -4 ነው። ስደምራቸው ደግሞ -3 ስለሚመጡ ቁጥሮቹ ማን ናቸው? 1 እና -4 ናቸው እንላለን። አንድ ጊዜ 1 እና -4 መሆናቸውን ካወቅን 1 እና -4 መሆናቸውን ካወቅን ይሄን የመሐለኛውን ብቻ በእነዛ ቁጥሮች ብሬክ ዳውን ማድረግ ነው ማለት። ስለዚህ ምን አደርጋለሁ? ይሄንን -3 ስጽፍ የሁለቱ ድምር አድርጌ ጽፈዋለሁ። -4x እና 1x ሲደመር ነው -3x የሚሰጠው ብዬ በእነዛ ሁለት ቁጥሮች ብሬክ ዳውን አደርገዋለሁ። ከዛ -2 እንዳለ ነው። ይሄኛውም ደግሞ 2x ስኩዌርም እንዳለ ነው። ስለዚህ ይሄንን እንደዚህ ሁለቱን ግሩፕ እናደርጋለን። ይሄንንም ግሩፕ ማድረግ እንችላለን። እዚህ ጋር የጋራ ማንን መውሰድ እችላለሁ? እዚህ ጋር 2 በ4 እና በ2 መካከል 2 መውሰድ እችላለሁ። x ስኩዌር እና x ላይ ደግሞ x የጋራ በወሰድ ማንን አገኛለሁ? 1 x ይቀረኛል እዚህ። ከዛ ሲቀነስ አድርጌ እዚህ ላይ ደግሞ twice of x የጋራ ስላወጣን ምን ይቀረኛል? 2 ይቀረኛል ማለት ነው። አሁን ብናበዛው 2xን በx ብናበዛ 2x ስኩዌር ነው። 2xን ደግሞ በ2 ብናበዛ 4x እናገኛለን ማይነሱ እንዳለ ሆኖ። ስለዚህ ጀስት የጋራ በቁጥሮቹ መሃል 2ን ወሰድን። x እና ደግሞ እዚህ ጋር 1x አለ፣ እዚህ ጋር x ስኩዌር አለ። ስለዚህ 1x የጋራ ወሰድን። ያኔ x -2 ይቀረናል ማለት ነው። ከዛ በኋላ እዚህ ጋር ደግሞ ፕላስ አድርገን እዚህ ጋር ምንም የምንወስደው ነገር የለም፣ ራሱ x -2 ነው። ግሩፕ እናደርገዋለን 1x ብለን ስለማንጽፍ ነው። ይሄ ማለት x -2 እንደማለት ነው። ስለዚህ ይሄና ይሄ አንድ አይነት ናቸው። ከዛ ቅድም ተመሳሳይ ሲመጣ ግሩፕ እንዳደረግነው አሁንም ደግሞ እዚህ ጋር x-2 ከምንል አንድ ጊዜ x-2 የጋራ ብንወስድ ማን ይቀረናል? እዚህ ጋር 2x ይቀረናል። እዚህ ጋር ደግሞ x-2 ስለወሰድነው አንድ ይቀረናል ማለት። እናንተ ደግሞ ቆም እያደረጋችሁ ቀስ አድርጋችሁ የዚህኛውን ስትሰሩ ይሄኛውን ለመስራት አይከብዳችሁም፣ አንድ ጊዜ አንደርስታንድ ካደረጋችሁ ማለት። ስለዚህ ከላይ ያለውን ምን አድርገን መጻፍ እንችላለን ማለት ነው? x-2 ታይምስ 2x ፕላስ 1 አድርገን መጻፍ እንችላለን። አሁን በቃ ብሬክዳውን ያደረግናቸውን በሙሉ ሰብስበን የሚጣፋ ካለ ቼክ ለማድረግ እንሞክራለን። ከላይ ያለውን ስንሰራ ያገኘነው x-2 ታይምስ 2x ፕላስ 1 ብለን ነው ፋክተራይዝ ያደረግነው። ከታች ያለውን ደግሞ ይሄን ስንሰራ ደግሞ x + 1 x - 1 ብለናል። x + 1 ታይምስ x - 1 እንላለን። ከዛ ሲባዛ አድርገን ይሄኛውን ደግሞ ስንሰራ x - 1 x + 2 ብለናል። x - 1 x + 2 ብለናል። ከታች ያለውን ደግሞ ስንሰራ ደግሞ እዚህ ጋር 2x + 1 2x + 1 እና x + 2 አድርገን ያስቀመጥነው እዚህ ጋር ማለት ነው። የሚጣፋ አለ ወይ ብለን ቼክ እናደርጋለን። እዚህ ጋር x + 2 በx + 2 ማጣፋት እችላለሁ። እዚህ ጋር ደግሞ 2x + 1ን በ2x + 1 ማጣፋት እችላለሁ። እዚህ ጋር x - 1ን በዚህ x - 1 ማጣፋት እችላለሁ። ሌላ ማጣፋው የለም አይደል? በቃ x - 2 እና x + 1 ቀሩኝ ማለት ነው። ስለዚህ መልሴ x - 2 ኦቨር x + 1 ይሆናል። ምናልባት ቁጥር ከተሳሳትኩ ደግሞ እናንተ ታርሙኛላችሁ። ዋናው አይዲያው እያንዳንዱን ፋክተራይዝ ካደረግን በኋላ ተመሳሳይ ተርሞች ካሉ ማጣፋትን ዶሜን ተጠይቀን ቢሆን ኤክሳችን -1 ብቻ ነው መሆን የሌለበት ብለን ብንጽፍ ኤክስ ነው የምንሆነው። ስለዚህ ዶሜን ስንናገር ሁልጊዜ ከማጣፋታችን በፊት ያለውን ተጠቅመን ነው የምንሰራው። 1 መሆን የለበትም፣ -1 መሆን የለበትም፣ -2 መሆን የለበትም፣ የዚህኛውንም ሰርተን -1/2 መሆን የለበትም ብለን ይሄንንም ዜሮ የሚያደርጉትን በሙሉ
ኤክስክሉድ ማድረግ ያለብን ከማጣፋታችን በፊት ነው እንጂ እንዲያጣፈን እዚህ ጋር -1 ብቻ መሆን የለበትም ብንል ዶሜን ኤክስ ነው የምንሆነው። ስለዚህ ሲምፕሊፋይ ከማድረጋችሁ በፊት ዶሜን መናገርን መርሳት የለባችሁ። ሲን ስንሰራ ደግሞ እዚህ ጋር ማካፈል ስለሆነ ማካፈል አድርጌ አልጽፈውም፣ ሲባዛ አድርጌ ይሄንን ገልብጬን ያስቀመጥኩት ማለት ነው። ዞሮ ዞሮ ማካፈልን እንደ ማካፈል እያለ ሳይሆን የምንሰራው ወደ ማባዛት ቀይረን ስለሆነ ወደ ማባዛት ቀየርኩትና ከታች ያለውን ከላይ ያለውን ከታች አድርገን መገልበጥ ነው ማለት ነው። ከዛ በኋላ ማባዛት እንደምንሰራው ቀጥታ መስራት። ከዛ ፋክተራይዜሽን ከዚህ ብንነሳ x² - x - 6 ማለት ሲባዙ -6 ሲደመሩ -1 የሚሰጠን ማለት ነው። ስለዚህ ሲባዙ -6 ሲደመሩ -1 ስንል ለመባዛት እንኳን 2 ጊዜ 3 ስለሆነ 2 ጊዜ 3ን ምን አድርጌ ባቀናንሰው ነው ስደምራቸው -1 የሚመጣው ስንል -1 እንዲመጣ 3 -1 እንዲመጣ 3ን ኔጌቲቭ ባረገው -3 ታይምስ 2 -6 ይመጣል። -3 እና 2ን ብደምር ደግሞ -1 ይመጣል። ስለዚህ ቁጥሮች የማናቸው ላለው 2 እና -3 ነው ብዬ 2 እና -3 ላለው ሳባዛቸው -6 ይመጣሉ። ስደምራቸው -1 ስለሚሰጡ ፋክተራይዝ ሳደርገው ምን አድርጌ ነው ማስቀምጠው ኤክስ ብዬ አንደኛ ያገኘሁትን ቁጥር +2 ከዛ ደግሞ አሁንም ደግሞ ኤክስ ብዬ ሁለተኛ ያገኘሁትን ቁጥር -3 የታችኛውን ደግሞ በ3 እና በ12 ማከሌ ጋራ 3ን በወሰድ x² - 4 አድርጌ ማስቀመጥ እችላለሁ አይደል? 3ን የጋራ ስንወስድ 3 ታይምስ x² 3x² ይሰጠናል። 3 ታይምስ 4 ደግሞ 12 ይሰጠናል ማለት ነው። ስለዚህ 3ን የጋራ ነው ያወጣነው። ያኔ a² b² የሚለው ፎርማት እንዲሆንልን ይረዳናል ማለት ነው። a² የሚለው ላይ x² ማይነስ b² ላይ ደግሞ 2² በሚለው ተጠቅመን x + 2 x - 2 አርገን ማስቀመጥ እንችላለን ማለት ነው። ይሄንን ቁጥር ከዛ ሲባዛ እናረግና ይሄ ደግሞ 2 - x ከምን 2 - x ማለት (x - 2) ማለት ነው ብዬ በx - 2 ፎርማት አስቀምጠዋለሁ ማለት ነው። ኢንስቴድ ኦፍ 2 - x ብዬ ከማስቀምጥ ይሄና ይሄ አንድ አይነት ነው። ይሄን በኔጌቲቭ ብታበዙት (x) ነው። ይሄን በዚህ ብታበዙት +2። ከዛ እዚህ ጋር ደግሞ x እና x ሁለቱም ጋር ስላለ አንድ x ጋራ ባወጣ ምን ይቀረኛል? x - 3 ይቀረኛል አይደል? አሁን x በx ብታበዙ x² ነው። x ታይምስ 3 ደግሞ 3x ነው ማለት ነው ከኔጌቲቭ ጋር። ስለዚህ አንድ ጊዜ እንደዚህ ፋክተራይዝ ካረግን በኋላ መጣፋት የሚችለውን ማጣፋት ነው ማለት ነው። ይሄኛው ደግሞ በውስጥ ታዋቂነት x + 2 ታይምስ x - 2 ማለት ነው አይደል? ለምን a² - b² ስለሆነ x + 2 x - 2 አርገን መጻፍ እንችላለን። ስለዚህ ይሄ 3 ታይምስ x + 2 x - 2 አርጎ እንደ መጻፍ ነውና ይሄን አስተካክዬ x + 2 x - 2 አርጌ አስቀምጠዋል። አሁን ፋክተራይዝ አርገን ከጨረስን በኋላ የዲቫይድ አውት ማድረግ ነው። አንድ አይነት ሲሚላር የሆኑትን መርጠን ማጣፋት ማለት ነው። ይሄ እዚህ ያለልን እዚህ ያለልን x + 2 እዚህ ያለ እዚህም አለልን x - 2 እዚህ ያለ እዚህም አለልን -1 ግን እዚህ ጋር መኖራል መርሳት የለብንም። እሱ አልተጣፋችም። እዚህ ጋር ደግሞ ኤክስ አለ፣ እዚህ ጋር 3 አለ። ስለዚህ ከላይ የቀረን -1 ነው፣ ከታች ደግሞ የቀረን 3 እና ኤክስን ማባዛት ነው። 3 ታይምስ ኤክስ ደግሞ 3x ይሆናል ማለት ነው። ስለዚህ መልሳችን -1/3x እንላለን። ያው ቁጥር ከተሳሳትኩ እንግዲህ እናንተ ላይ ነው ሪላይ እያደረኩ ያለሁት፣ ኮንሴፕቱን ብቻ ለማስረዳት ያህል ነው። ዶሜን ተጠይቀን ቢሆን ኖሮ ደግሞ ዶሜኑ ኤክሳችን 0 ብቻ መሆን የለበትም ሳይሆን ማለት ያለብን ከማጣፋታችን በፊት ያለውን አይተን ኤክሳችን 0 መሆን የለበትም፣ ኤክሳችን 3 መሆን የለበትም። ለምን 3 ላይ 3 ብንቀንስ 0 ይመጣል። ዲኖሚኔተራችን 0 እንዳይመጣ ይሄም ኤክሳችን 3 መሆን የለበትም፣ 0 መሆን የለበትም፣ 2 መሆን የለበትም፣ -2 መሆን የለበትም ብለን እነዛን ኤክስክሉድ ማድረግ መርሳት የለብንም ዶሜን ከተጠየቀ።